በዓለማችን የሰው ልጆች የፈጣሪ ጸጋቸውንና ከሁሉም በላይ የሆነውን አእምሯቸውን በመጠቀም እጅግ ውስብስብ ለሆኑ ችግሮች መፍትሄዎችን በመፈለግ የቀን ተቀን ኑሯችንን ቆንጆ ማድረግ ችለዋል። በዚህ ሂደት ውስጥ ትምህርትን እንደ ትልቅ መሳሪያ ተጠቅመውበታል። በመሆኑም የዘመናዊ ትምህርትን በመጠቀም እንዲሁም በመረዳዳትና በመተባበር ብዙ ተጨባጭ በጎ ነገሮች በሕክምና፣ በቴክኖሎጂ፣ በመጓጓዣና ወዘተ በመሳሰሉት ጉዳዮች ገጸ በረከቶችን ለዓለማችን አበርክተዋል። በዚህ ሁሉ ሂደት የትምህርት ተቋማት በተለይም የዩኒቨርሲቲ መምህራንና ተመራማሪዎች ሚና ከፍተኛ ነው። በሀገራችን የዩኒቨርሲቲ መምህራን 3 ተልዕኮችን አንግበው እየሰሩ ይገኛሉ። እነኚህም ማስተማር፣ ምርምር መስራትና ማህበረሰብ አገልግሎት መስጠት ናቸው። በሀገራችንም ከቅርብ ጊዜያት ወዲህ በበጎ ሰዎች በጎ የሀሳብ ውጥን የተመሰረተውና ዋና መቀመጫውን ሐዋሳ ዩኒቨርሲቲ ላይ ያደረገው የበጎ አድራጎት ድርጅት አሁን ላይ ለዓይንና ለአእምሮ ተጨባጭ የሆኑ ስራዎችን እየሰራ ይገኛል። የኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት የስ ኢትዮጵያ በ1997 ዓመተ ምህረት በሐዋሳ ዩኒቨርሲቲ የመጀመሪያ ዲግሪያቸውንና በዓለማችን የተለያዩ ሀገራት በመሄድ ሁለተኛና ከዛ በላይ የተማሩት አቶ ፍቃዱ ረታ የዚህ ድርጅት ዋና መስራች ሲሆኑ ስለ አመሰራረቱም እንዲህ ይላሉ። ከኔና ከጓደኞቻችን ጋር በመሆን የኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት ወይም የስ ኢትዮጵያ የሚባለውን የበጎ አድራጎት ድርጅት ለመስረት ቃል ገባን ማለት ነው። እንግዲህ ያው የወዳጅነት የአብሮነትና በጓደኝነት ላይ የተመሰረተ ስምምነት ነው ያደረግነው። ሁላችንም በበጎ ፈቃደኝነት በምንችለው አቅም ሰርተን ይህንን ድርጅት ለማሳደግ ማለት ነው። እንግዲህ የኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት በዋናነት የሚሰራው ወጣቶች ላይ በተለይ ከዩኒቨርሲቲ ተመርቀው ስራ የሌላቸው ወጣቶች ላይ ሲሆን ለዚሁም ደግሞ የትምህርት ጥራት ላይ እንሰራለን። በሐዋሳ ዩኒቨርሲቲ ግብርና ኮሌጅ ዲን የሆኑት ዶክተር ታረቀኝ ዮሴፍ ኮሌጁ ለ4 አስርት ዓመታት በመማር ማስተማሩ በምርምርና በማህበረሰብ አገልግሎት በርካታ ስራዎችን እንደሰራ ከገለጹ በኋላ አሁንም በውስጥና በውጭ ሀገር እየተደገፈ ፍሬያማ ስራዎችን እንዳከናወነ ይናገራሉ። አስከትለውም ከእነዚህ ተግባራቶች በተጨማሪ በኮሌጁ መምህራን በበጎ ፈቃደኝነት እየተሰሩ ካሉት ስራዎች ውስጥ የስ ኢትዮጵያ ለሌሎችም ምሳሌ ሊሆን የሚችልና በወጣቶች ላይ የሚበረታታ ስራ እየሰራ እንደሚገኝ ተናግረዋል። እነዚህ የሚሰሩ ምርምሮች በውጭ ሀገርም በሀገር ውስጥ በዩኒቨርሲቲውም የሚደገፉ ናቸው። ከነዚህ ውስጥ አንዱ አሁን በቅርብ በስራ ላይ ያለው የስ ኢትዮጵያ ሲሆን በዋናነት በዚህ በየስ ኢትዮጵያ ከተቋቋመ ጊዜ ጀምሮ በዋናነት ስልጠናዎች ላይ ፎከስ አድርጎ እየሰራ ይገኛል። ወጣቶችን ማሰልጠን እንደዚሁም መምህራኖችን ያላቸውን ጋፕ አይደንቲፋይ አድርጎ እዛ አካባቢ የትምህርት ጥራትን ከማስጠበቅ አንጻር እየሰራ ያለ ተቋም ነው። ከዚህ ላይ ማክለው የስ ኢትዮጵያ ማህበረሰቡን ተደራሽ ባደረገ መልኩ በርካታ ድጋፍ ለሚያስፈልጋቸው አካላት እርዳታ እያደረገ ይገኛል ብለዋል። የስ ኢትዮጵያ እየሰራ ያለው ማህበረሰቡን ተደራሽ ያደረጉ ስራዎችን በመስራት ላይ ይገኛል። ለዚህም አሁን ካጋጠመን ችግር አንጻር ከኮቪድ-19 ጋር ተያይዞ በርካታ ስራዎችን ኮሚኒቲ ውስጥ ገብቶ እየሰራ ያለ ሲሆን በዚህም ይህ በሽታው ወረርሽኙ ከተጀመረ በኋላ በርካታ የቁሳቁስ ድጋፎችን በማድረግ ላይ ይገኛል። በሀገራችን ከሚገኙ ዩኒቨርሲቲዎችና መሰል የትምህርት ተቋማት ተመርቀው ስራ ያጡ ወጣቶችና የተቸገሩ ወገኖችን ተመልክቶ ይህንን ድርጅት ለመመስረት የተነሳሳው አቶ ፍቃዱ ረታ የስ ኢትዮጵያ ከመመስረቱ በፊት በተወለዱበትና በተማሩበት አካባቢ የመማር ማስተማር ችግሮችን ለመቅረፍ በርካታ ጥረቶችን እንዳደረጉና ከሐዋሳ ዩኒቨርሲቲ በመጀመሪያ ዲግሪ እንደተመረቁ የገጠር ልማትና ቤተሰብ ሳይንስ ባለሙያዎች ማህበር በሚል ዘውግ በገጠር ልማት፣ በእናቶችና ህፃናት ጤንነት፣ በምግብ ዋስትናና መሰል የማህበረሰብ አገልግሎቶች ዙሪያ በመስራት ሲንቀሳቀሱ እንደነበር ይናገራሉ።
አቶ ፍቃዱ ረታ ከሀገረ ኢትዮጵያ ውጭ በነበሩበት ወቅት በተለያዩ ሀገራት የቀሰሙትን በጎ ተግባር ወደ ሀገራቸው ለማከተም የመጀመሪያ ተግባራቸው የነበረው እዛው በሚኖሩበት ሀገር ከሌሎች ኢትዮጵያውያን ጋር በመሆን ከ1000 በላይ መጽሐፍትን ሰብስበው ለአራት የሀገራችን ዩኒቨርሲቲዎች ለሐዋሳ፣ ለወላይታ ሶዶ፣ ለዋቻሞና ለሚዛን ቴፒ ዩኒቨርሲቲዎች እንደላኩ ይናገራሉ። እዛው እያለን መጽሐፍትን ሰብሰብ ጀመር። የመጽሐፍት ስብሰባው በጣም ጥሩ ፕሮግራም ሆኖ ወደ 1000 አካባቢ የሚሆኑ መጽሐፍትን ለአራት የኢትዮጵያ ዩኒቨርሲቲዎች መላክ ችለን ነበር። ለሐዋሳ ዩኒቨርሲቲ፣ ወላይታ ሶዶ ዩኒቨርሲቲ፣ ሚዛን ቴፒ እና ዋቻሞ ዩኒቨርሲቲዎች ያንን 1000 መጽሐፍት ከፋፍለን በሁለት ዙር መላክ ችለናል። የተላኩትም በኢትዮጵያ አየር መንገድ እንደዚሁም ደግሞ በገልፍ ኤርላይን። ትምህርታቸውን ጨርሰው ወደ ሀገር ቤት ከተመለሱ በኋላም የጀመሩትን የበጎ አድራጎት ስራ ለማጠናከር የተለያዩ ዝግጅቶችን ሲያደርጉ ቆይተዋል። በቅርቡም ለአጭር ትምህርታዊ ጉብኝት ወደ አሜሪካን ሀገር በሄዱበት ወቅት አሜሪካን ሀገር ከሚገኙ ከአብሮ አደግ ወዳጆቻቸው ጋር በመሆን ሁሉም ይቻላል በሚል መሪ ቃላዊ መንፈስ በ2012 ዓመተ ምህረት ታህሳስ ወር ላይ ካልተሳካልን እንማርበታለን፣ ከተሳካልን ደግሞ ሌሎች ይማሩበታል ብለው የወጠኑት ከቅርብ ጓደኞቻቸው ጋር እንደሆነ እያስታወሱ በሀገር አቀፍ ደረጃ ህጋዊ ፍቃድ በማግኘት መንቀሳቀስ መጀመራቸውን አቶ ፍቃዱ ረታ ይናገራሉ። ዛሬ ላይ በ7 የቦርድ አባላት የሚመራው የስ ኢትዮጵያ ስራው ሲጀመር ከወንድሞቻቸው ከአቶ ታዬ ረታና ከአቶ ገኔ ረታ እንዲሁም ከቅርብ ወዳጆቻቸው ጋር እንደሆነ የሚያስታውሱት አቶ ፍቃዱ ረታ የኢትዮጵያ ሲቪል ማህበራት ኤጀንሲ በሰጣቸው ፈቃድ መሰረት በሀገሪቱ አራቱም አቅጣጫ በኢንተርኔት ከ240 በላይ በገጽ ለገጽ ከታለንት ፈርም ጋር በመተባበር ከ150 በላይ ሰልጣኞችን ይዞ እየተንቀሳቀሰ እንደሆነ ይናገራሉ። ማንኛውም ሰው የየትኛውም እምነት ተከታይ ቢሆን ሰው እየራበው ዝም ብሎ ማለፍ አይችልም በሚል ንግግራቸው የሚታወቁት አቶ ፍቃዱ ረታ በቅርቡ የኮሮና ወረርሽኝ ሲከሰት ከተለያዩ ግለሰቦችና ድርጅቶች ጋር በመተባበር በየስ ኢትዮጵያ ስም ድጋፍ ሲያደርጉ መቆየታቸውን ይናገራሉ። ህጋዊ ሆኖ ከተመሰረተ ከ1 ዓመት ያነሰ ጊዜ ያለው ቢሆንም የስ ኢትዮጵያ በተለያዩ መንገዶች ድጋፍ በማሰባሰብ እርዳታው ለሚያስፈልጋቸው ማህበረሰቦች በማድረስ ከፍተኛ ሚና እየተጫወተ እንደሆነ የሚናገሩት የሐዋሳ ዩኒቨርሲቲ መምህር አቶ ደረሰ ታምሩ አስፈላጊ ቁሳቁሶችን ለአርሲ ሴሩ፣ አርሲ ሮብ እንዲሁም ለሌሎችም ትምህርት ቤቶች እያበረከተ እንደሚገኝ ጠቅሰው ስራ ፈላጊ ወጣቶች ላይም ምን እየተሰራ እንደሆነ ከብዙ በጥቂቱ እንዲህ ሲሉ ይናገራሉ። በአጠቃላይ የተሰጡት ድጋፎች አንደኛ ተማሪዎችን ለማበረታታት ጎበዝ የሆኑትን መሸለም ነው። እሱም የተለያዩ መጽሐፍትን ያግዛቸው ዘንድ የተለያዩ ትምህርትን በተመለከተ ያሉትን መጽሐፍቶች መሸለም ነው። እንዲሁም ከዩኒቨርሲቲ ተመርቆ ለወጡት ገና ስራ ያልጀመሩ ተማሪዎቻችን ወይም ደግሞ ምሩቃኖቻችን ስራ እንዲያገኙ ድጋፍ ማድረግ። ድጋፉ የሚሰጠው በተለያዩ ስልጠና፣ አጫጭር ስልጠና ለምሳሌ እንዴት የሲቪያቸውን ማዘጋጀት እንዲችሉ እንዲሁም ደግሞ ከዛ ባለፈ እንዴት ኢንተርቪው መደረግ እንዳለባቸው የሚያሳይ የተለያዩ የአጫጭር ስልጠናዎችን በመስጠት ላይ ይገኛል። የዚህም ባለህልም ፋና ወጊ ድርጅት ፋይናንስ ተቆጣጣሪ እንዲሁም የሐዋሳ ዩኒቨርሲቲ የግብርና ኮሌጅ ስነ ምግብ ቤተ ሙከራ ኃላፊ የሆኑት አቶ መስፍን እሸቴ ድርጅቱ ወጣቶች ላይ ትኩረት አድርጎ መንቀሳቀሱ ለሀገራችን ያለውን ከፍተኛ አስተዋጽኦ ጠቁመው ወደፊትም ተጠናክሮ እንደሚቀጥል ገልጸዋል። ተጨማሪ በዚሁ በኮቪድ-19 ወቅት እዚህ ግቢ ውስጥ ያሉ ዝቅተኛ ገቢ ያላቸውን ሰዎች ለምሳሌ ቀን ሰራተኞች ሊሆኑ ይችላሉ። በጣም ችግር ላይ በነበሩበት ሰዓት የምገባ ስርዓት ተካሂዷል። ያም ብዙ ኮስት ያደረገ ነበረ ድርጅቱ ማለት ይቻላል። እንግዲህ ብዙ ነገሮች ተሰርተዋል። ከብዙ በትንሹ ነው የጠቀስኳቸው እስካሁኖቹ። ወደፊትም ብዙ ይሰራል ተብሎ ይታሰባል። ይሄ ድርጅት
ሀገራችን ላይ ያለውን የወጣቶች አቅም አጉልቶ ከማሳየት አኳያና ተደራሽነቱ በኢትዮጵያ ብቻ ሳይገደብ አፍሪካ ላይ ብሎም መላው ዓለም ላይ እየሰፋ የሚሄድ ምሩቅ ዓላማ ያለው ድርጅት እንደሆነ የገለጹት መምህር ኃይሉ ኃይለማርያም አሁን ላይ ድርጅቱ ተመራቂ ተማሪዎች ላይና ስራ አጥ ወጣቶች ላይ አተኩሮ እየሰራ መሆኑን ተናግረዋል። ሁለት አይነት ስልጠናዎች ናቸው የሚሰጡት። አንደኛው የራሳቸውን ስራ መፍጠር ለሚፈልጉ ወጣቶች የሚሰጥ ስልጠና ነው። በሁለተኛነት የሚሰጠው ስልጠና በመንግስትም ሆነ በግል ተቋማት ተቀጥረው ለሚፈልጉ ወደ ስራ ዓለም ሲገቡ ሊገጥማቸው የሚችለውን ችግር እንዴት ስራውን ማለፍ እንደሚችሉ የሚሰጥ ስልጠና ነው። የየስ ኢትዮጵያ ድጋፍ ፍሬ የሆኑት መምህርት ማልዳ ሲሞንና ወጣት ከበደ አውግቸው አሁን ላይ ከምንም ተረጂነት ራሳቸውን ችለው ለሀገራቸው የእድገት ጎዳና ተሳታፊ ለመሆን በተለያየ የስራ ዘርፍ ውስጥ ተቀጥረው እየሰሩ ይገኛሉ። መምህርት ማልዳ አሁን ላይ የዩኒቨርሲቲ መምህርት ስትሆን ወጣት ከበደ አውግቸው በአዲስ አበባ ውስጥ በሚገኝ የግል ድርጅት ውስጥ ተቀጥሮ እየሰራ ይገኛል። የአዲስ አበባ ዩኒቨርሲቲ ተመራቂ ተማሪ የሆነችው ሶስና ሽመልስም የስ ኢትዮጵያ አዲስ አበባ ከሚገኘው ታለንት ፈርም ድርጅት ጋር በመተባበር በሐዋሳ ዩኒቨርሲቲ ለ1000 ወጣቶች የሚሰጥ ስልጠና መርሃ ግብር ተሳታፊ ስትሆን እየወሰደች ያለችው ስልጠና ለህይወቷና ለስራ ዕድል እጅግ ጠቃሚ ግንዛቤ እንዳስጨበጣት ትናገራለች። ማንኛውም ተማሪ ውጭ ያለ ስራ መቀጠር የሚፈልግ ሊመረቅ የደረሰ ስለ ስራው ዓለም ማወቅ የፈለገ ሰው ሁሉ ቢመጣ በጣም የሚማርበት ስልጠና ነው። እንደ ጊዜ ማባከን የሚታይ ነገር አይደለም። በጣም ፕራክቲካል የሆኑ ጥበቦችን እውቀቶችን የሚሰጥ ነው። ስለዚህ ተማሪዎች መጥተው ይሄንን እድል ቢጠቀሙ በጣም ደስ ይለናል። የተለያዩ ተማሪዎች ከተለያዩ የሀገራችን ዩኒቨርሲቲዎች ተሰባስበው በሐዋሳ ዩኒቨርሲቲ ውስጥ በሚገኘው የስ ኢትዮጵያ ስልጠና እየወሰዱ እንደሆነ ይናገራሉ። ነገ ላይ የተሻለች ኢትዮጵያን፣ የተሻለች አፍሪካንና የተሻለች ዓለምን ለመፍጠር የበኩሉን ድርሻ ለማበርከት ሀ ብሎ የጀመረው የስ ኢትዮጵያ የነገው የስ አፍሪካና የስ ግሎባል በስራ የታቀፈ ህልመኝነትን አንግቦ በመንቀሳቀስ ላይ ነው። የዚህን በጎ አድራጎት ስራ ለመደገፍና አብሮ ለመስራት ለሚፈልጉ ግለሰቦችና ተቋማት አሁንም በራቸው ክፍት እንደሆነ የሚናገሩት የየስ ኢትዮጵያ በጎ አድራጎት ድርጅት አስተባባሪ አቶ ፍቃዱ ረታ እስከዛሬ በተካሄደው የበጎ ተግባር ጉዞ ውስጥ የራሳቸውን አሻራ ያሳረፉ ተቋማትንና ግለሰቦችን እንዲህ ሲሉ ያመሰግናሉ። አመሰግናቸው ሰዎች አሉ። አንደኛ የቦርድ አባላት ቅድም ስማችሁን የጠራሁት፣ ከዛ ውጪ ደግሞ በአካል ሳታዩኝ አምናችሁኝ አብራችሁኝ የሰራችሁትን ሁሉ አመሰግናለሁ። ከሁሉ በላይ ሐዋሳ ዩኒቨርሲቲ ተቋሙን ግድ ማመስገን ስላለብኝ በጣም አመሰግናለሁ። በጣም ብዙ ናችሁ፣ በስም መዘርዘር አልችልም። ማመስገን ያለብኝ የስ ኢትዮጵያን የተገኘው አጋጣሚ ሼር ያደረጋችሁ፣ ላይክ ያደረጋችሁ፣ ኮሜንት ያደረጋችሁ፣ በርቱ ያላችሁ ሁላችሁንም በበጎ ያሰባችሁን አመሰግናለሁ። ቅር ያላችሁ ብትኖሩ ደግሞ እናስተካክላለን። የስ ኢትዮጵያን መስራች አቶ ፍቃዱ ረታን ማመስገን እፈልጋለሁ። ምክንያቱም አቶ ፍቃዱ የራሱን ብዙ ነገሮች በመተው ወጣቶች ጋር ለመስራት ያለው ተነሳሽነት በጣም ከፍተኛ ነው። ተማሪዎችንም ከመርዳት አንጻር፣ የተቸገሩ ሰዎችንም ከመርዳት አንጻር የሚሰራው ስራዎች ከፍተኛ ስለሆኑ የየስ ኢትዮጵያን መስራች አቶ ፍቃዱን በጣም አመስገን ፈልጋለሁ። እስካሁን በአብዛኛው በእውቀት በገንዘባቸው እና በአብዛኛው ሲያግዙት የነበሩትን ሰዎች ማመስገን እወዳለሁ። የሱን አርአያ ደግሞ ተከትለው ይህንን የማህበሩን ሚሽን ግብ ለማድረስ ሰዎች እንዲያግዙ በዚህ አጋጣሚ ጥሬን አስተላልፋለሁ።